ሜዳ ትረካ የመጽሐፉ ርዕስ ኦፕሬሽን ሰለሞን ያልተነገረው ሚስጥር ስቴፕን ስፔክል ጽፎት ብሩክ መኮንን ተክለየስ እንደተረጎመው በኢትዮ ሜዳ ቻናል የቀረበ ኦፕሬሽን ሰለሞን ያልተነገሩ ሚስጥሮች ክፍል 1 መግቢያ በ1983 ወረሃ ግንቦት በዓለም ታሪክ እስካሁን ተወዳዳሪ ያልተገኘለት በብዙ ሺህ የሚቆጠሩ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል በአየር የማጓጓዝ ኦፕሬሽን ተካሂዷል። በእስራኤልና በአሜሪካ መንግስታት ትብብር በተካሄደው በዚህ ኦፕሬሽን ዙሪያ ለተሳተፉ አሜሪካውያን ዲፕሎማቶች በወቅቱ የአሜሪካ ፕሬዝዳንት የነበሩት ትልቁ ቡሽ የአገሪቱን ታላቅ ኒሻን ሸልመዋቸዋል። የመንግስቱ ኃይለ ማርያም መንግስት ቤተ እስራኤላውያንን ወደ እስራኤል እንዲጓጓዙ ለመፍቀድ 38 ሚሊዮን የአሜሪካን ዶላር ክፍያ ጠይቆ ክፍያው በአስገራሚ ሁኔታ ተከናውኖለታል። ኦፕሬሽኑን ለማሳካት በዋናነት ተዋናይ የነበሩት አምባሳደር ካሳ ከበደ፣ የደህንነት ምክትል ሚኒስትሩ ኮሎኔል መርሻ ቀጸላ ሲሆኑ ሌሎችም ተዋናይ ባለስልጣናት የፈጸሟቸውን ተግባሮች በወቅቱ በኦፕሬሽኑ ተካፋይ የሆኑ እስራኤላውያን የሰጡትን ምስክርነት የያዘ መጽሐፍ ነው። መጽሐፉ ወደ አማርኛ ሲተረጎም ከ20 ዓመት በፊት በኢትዮጵያውያንና በውጭ ሀገር የስለላ ተቋማት መካከል ይካሄድ የነበረውን ድርድር እንዲሁም አስገራሚውን ኦፕሬሽን በተመለከተ የአገራችን አንባቢያን በቂ ግንዛቤና ዕውቀት ያገኛሉ በማለት እነሆ ይድረሳችሁ ብለናል። በመጽሐፉ ላይ ያለው የዘመን አቆጣጠር በአውሮፓውያን ዘመን አቆጣጠር መሆኑ ይታወቅልን። መልካም ቆይታ። ተርጓሚው ምዕራፍ 1 ቅድመ ታሪክ ጮማነሽና ዳንኤል። ወቅቱ 1981 ዓመተ ምህረት ነበረ። በርካታ ኢትዮጵያውያን አይሁዶች ወደ ሱዳን በረሃዎች መጉረፍ ጀምረዋል። አያት ቅድመ አያቶቻቸው ወደ መጡበት የተስፋ ምድር ወደሚሏት እስራኤል ለመሄድ ካደረባቸው ጉጉት የተነሳም ሕይወታቸውን ለአደጋ የሚያጋልጥ እጅግ አደገኛ የስደት ጉዞ የሚያደርጉበት ጊዜ ነበረ። የእስራኤል መንግስትም በብዙ መቶዎች የሚቆጠሩትን ቤተ እስራኤላውያንን ከሱዳን ወደ እስራኤል በሚስጥር ለማጓጓዝ እቅድ አውጥቷል። ጮማነሽና የዕድሜ ኩዮቿ ከሚኖሩበት ከሰሜን ጎንደር ገጠር መንደር በየቀኑ ወደ ሱዳን የሚኮበልሉ የመንደራቸው ነዋሪዎች በድንገት ወጥተው መሰወር ልባቸውን አነሳስቶት የነሱን ዱካ ተከትለው በድብቅ ለመሰደድ ይወስናሉ። ያን ጊዜ ጮማነሽ 16 ዓመት ኮረዳ ነበረች። ለቀናት ሲያብሰለስሉትና ሲመክሩበት የቆዩትን የስደት ጉዞ ለመጀመር የመጨረሻ ውሳኔ ላይ ደረሱ። በሰማዩ ላይ ሙሉ ጨረቃ በነገሰችበት አንድ ሌሊት አስቀድመው በተመካከሩት መሰረት ተጠራርተው አቅራቢያቸው ወደምትገኝ የገጠር ከተማን አቀኑ። ሰርክ ሲያልሟት ወደ ነበረችው የተስፋይቱ ምድር እስራኤል ለመድረስ ረጅሙን መንገድ ለመጀመር በሙሉ ጨረቃ ያደረጉት ጉዞ በዚያች ከተማ ላይ ግን አልተገባደደም። በማግስቱ በከተማይቱ ወደሚገኝ አውቶቡስ መናኸሪያ በማምራት ሱዳን የጠረፍ ከተማ በሚያደርሳቸው አሮጌ የሕዝብ ማመላለሻ አውቶቡስ ተሳፍረው ጉዟቸውን ቀጠሉ። ሁሉም ከቤተሰቦቻቸው በወሰዱት አነስተኛ ገንዘብ ትኬት ቆርጠው ጉዞ ቢጀምሩም በ20 እና በ25 ኪሎ ሜትር ርቀት ላይ
የመንገደኞች አውቶቡሶችን እያስቆሙ በሚደረጉ ተደጋጋሚ ፍተሻ የመንገደኛው ማንነት ከመታወቂያው ጋር በሚያመሳክሩ ወታደሮች ጉዟቸው እንዳይጨናገፍ ሐሳብ ገብቷቸዋል። በውስጣቸው የሰነቁትን ተስፋ የሚያጨልሙ አጋጣሚዎች እንዳይከሰቱ አምላካቸውን በመማጸን ረጅሙን ጉዟቸውን ቀጥለዋል። ከአንደኛው ኬላ ለፍተሻ ሲቆሙ ግን በውስጣቸው የነበረው ጥርጣሬ ወደ እውነት ተቀይሮ በፍርሃት ይርዱ ጀመረ። አውቶቡሱን አስቁመው መንገደኞችን ሲፈትሹ የነበሩ ወታደሮች የጮማነሽንና ጓደኞቿን የዕድሜ ትንሽነት በመገንዘብ ወዴት ነው የምትሄዱት? እንደምናየው ዕድሜያችሁ ገና ልጅ ነው። ምን ልትሰሩ ነው ወደዚያች ከተማ ለመጓዝ የተነሳሳችሁት? ሲሉ የቀጣዩዋን ከተማ ስም በመጥቀስ በጥያቄ አካለቧቸው። ጮማነሽና ጓደኞቿ ላቀዱት ጉዞ የሚሆን በቂ ገንዘብና ስንቅ ባለመያዛቸው ነገን እንዴት እንሆናለን ከሚለው ጥያቄያቸው በተጨማሪ የወታደሮቹ የመርማሪ ፖሊስ አይነት ጥያቄ ግራ ጋብቷቸዋል። በደመነፍስ ሁሉም በከተማይቱ ተቀጥረው ለመስራት እንደሚሄዱ በመግለጽ ወታደሮቹን በውሸት ምላሽ ሸንግለው ወደ ቀጣዩ ከተማ የሚያደርጉትን ጉዞ የሚያስተጓጉለውን እንቅፋት በሰላም አለፉ። ቀጣዩ ከተማ የምዕራፍ 1 ጉዟቸው መዳረሻ እንደሚሆን ተስፋ አድርገዋል። ከሰሜን ጎንደር ገጠር መንደር እስከ ሱዳን ድንበር አቅራቢያ ካለች ከተማ ድረስ የተጓጓዙበት የትራንስፖርት ክፍያ እንዲሁም የአልቤርጎና የምግብ ወጪያቸው ከቤተሰባቸው ሰርቀው የያዙትን ጥሪታቸውን ጨርሶባቸዋል። አመሻሽ ላይ ከተማይቱን ሲረግጡ ጮማነሽና ጓደኞቿ ምንም አይነት ገንዘብ አልነበራቸውም። የት እንደሚያድሩ እንዲሁም ድካምና ሐሳብ ያንገላታው ሰውነታቸውን ለማሳረፍ የግድ አንድ ነገር ማድረግ አለባቸው። የመሸብን የእግዚአብሔር መንገደኞች ነን የሚል ምክንያት ፈጥረው በአካባቢው ባህል መሰረት ከትንሽ መንደር በምትልቀው በዚያች ከተማ ነዋሪዎችን ለምነው ሌሊቱን ለማሳለፍ ተስማሙ። በአንድ መንደር ውስጥ ተቸምችመው ከሚገኙ ቤቶች እንደየዕድላቸው ተከፋፍለው ዕድላቸውን ለመሞከር ተበታተኑ። የሚያሳድሯቸው ነዋሪዎች ለነዚህ ሴቶች በማዘን የሚበሉትን ራት ከሰጧቸው በኋላ መደብ ላይ እንዲተኙ ፈቀዱላቸው። በዚያች ትንሽ የጠረፍ ከተማ አመሻሽ ላይ በጎንደር አቅራቢያ ከምትገኝ ገጠር ተነስተው ከተማይቱን ተጠግተው ስላደሩት ጮማነሽና ጓደኞቿ ወሬ ናፈስ ጀመረ። በከተማይቱ ያሉ ወጣቶች እነዚህ ኮረዶች እንደተለመደው ወደ ሱዳን የሚያመሩ ፈላሻዎች መሆናቸውን መጠርጠራቸው አልቀረም። ጥርጣሬያቸው ጥርጣሬ በመሆን ብቻ አላበቃም። አገራቸውን ከድተው ለመሰደድ የወጡ መሆናቸው አስቆጥቷቸዋል። ወደ ፖሊስ ጣቢያ በመሄድም ሪፖርት አደረጉ። ጥቆማው የደረሰው የከተማይቱ ፖሊስ ምሽቱኑ ተንቀሳቅሶ ጮማነሽንና ጓደኞቿን እንዲሁም በዚያ ሰሞን ወደ ከተማይቱ ገብተው በጊዜያዊነት ቆይታ የነበራቸው ሌሎች እንግዶች በሙሉ ሰብስቦ ወህኒ ቤት ውስጥ አጎሯቸው። ከፖሊስ ጣቢያው ጽሕፈት ቤት ጋር የተያያዘ አንድ የከብቶች ጋጣ የሚመስል ዛኒጋባ ውስጥ ባለ 2 ጠባብ ክፍሎች ይገኛሉ። በእነዚህ ጠባብ ክፍሎች ወንዶቹና ሴቶቹን እስረኞች ያጎረው ፖሊስ በእስር ቤቱ ዙሪያ ማንኛውም እንቅስቃሴ ቢደረግ የሚያሳብቁ ድምጽ የሚያሰሙ የተለያዩ የቆርቆሮ ጣሳዎች የተንጠለጠሉበት አጥር መሳይ ወጥመድ ተክሎ ነበር። እነዚህ የተንጠለጠሉ የቆርቆሮ ጣሳዎች በማንኛውም ንክኪ በሚፈጥሩት ግጭት የሚያሰሙት ድምጽ ፖሊሶችን የሚቀሰቅሱ የጥበቃው አካሎች ነበሩ። የወህኒው ጠባቂዎች ማንንም ከወህኒ ሊያመልጥ ቢሞክር ምላሹ ጥይት መሆኑን በማስጠንቀቅ
ጮማነሽንና ጓደኞቿን እንዲሁም ሌሎች ታሳሪዎችን ነጋ ጠባ ማስፈራራታቸውና ማስጠንቀቃቸው ሌላ ሰቆቃ ሆኖባቸዋል። ቀናት ሳምንታትን እየተኩ ቢመጡም ነጮማነሽ በእስር ላይ ሰነበቱ። አንድ ቀን ጠዋት ጮማነሽ ከሌሎች ጓደኞቿ ቀድማ ማልዳ ከመኝታዋ ተነሳች። ከእስር ቤቱ በር ላይ ቆማ ዙሪያ ገባውን ስትቃኝ ከአጠገባቸው ካለው የወንዶች እስር ቤት ውስጥ የነበሩ ወንድ እስረኞች በሙሉ ከእስር ቤቱ በስተማዶ ገላጣ ስፍራ ላይ በነፍስ ወከፍ ጉድጓድ ሲቆፍሩ አይታ ግራ በመጋባት ፈዛ ስትመለከት የአንድ ፖሊስ የቁጣ ድምጽ አባነናት። ከፖሊስ ጣቢያው ጠባቂዎች አንዱ ነበረ። ሲጋራውን እያምቦለቦለ አደንዝዞ የሚያስቀር ምን አዲስ ነገር ተገኘና ነው አፍጠሽ የምትመለከችው? ልክ እንደናንተ ሀገር ከርተው ሊሰደዱ ሲሉ የተደረሰባቸው ከሃዲዎች ናቸው። ራሳቸውን በሚቆፍሩት ጉድጓድ ውስጥ ዛሬ ማታ ይቀብራሉ። ቀጣዮቹ ደግሞ እናንተ ልትሆኑ ትችላላችሁ ሲል ዛቻ በተቀላቀለበት ኃይለ ቃል የሰነዘረው ቃል በግራ መጋባቷ ላይ ሌላ ስጋት ተከለባት። ይህንን አስደንጋጭ መርዶ የሰማችው ጮማነሽ በፍርሃትና በስጋት ውስጥ እንደተዋጠች የዕለቱ ፀሐይ ጠልቃ ምሽት ተተካ። ጠባቂው እንዳለው መቃብራቸውን ሲቆፍሩ የነበሩ ወጣቶች በሙሉ ተገደሉ። ከዚህ በኋላ የፍርሃት ቆፈን እንደነገሰባት ቀናት አለፉ። ብዙዎቹ ሴቶች እኛስ መቼ ነው የምንገደለው በሚል ስጋት ነፍሳቸው እንደተጨነቀ ምሽትና ንጋት ተፈራረቁ። በአንድ ፀሐያማ ማለዳ ነጮማነሽና ሌሎች እስረኞች እንደዘወትሩ ሁሉ ፀሐይ የሞቁ በመጫወት ላይ እንዳሉ ከፖሊስ ጣቢያው ውስጥ ያልተለመደ እንቅስቃሴን አስተዋሉ። ፖሊሶቹ ይዋከባሉ። ትንሽ ቆየት ብሎ ሰማዩን የምትቀዝፍ ሄሊኮፕተር መታ በፖሊስ ጣቢያው አቅራቢያ ከሚገኘው ሜዳ ላይ አረፈች። ከሄሊኮፕተሯ የወረዱ የደንብ ልብስ የለበሱ በርካታ መኮንኖች ወደ ፖሊስ ጣቢያው አመሩ። እስረኞቹ ምን ተፈጠረ በሚል ስለራሳቸውና ስላልተለመደው ክስተት እየተንሸኳሸኩ ቀጥሎ ስለሚሆነው ነገር መጠባበቅ ጀመሩ። ነጮማነሽና ሌሎች እስረኞች በፖሊስ አጀብ እየተነዱ ወደ አቅራቢያው ወደሚገኘው የጦር ካምፕ እንዲሄዱ ታዘዙ። በጦር ካምፑ ተዘጋጅቶ ይጠብቃቸው በነበረው የወታደር መጓጓዣ ተጭነው ወደ ጎንደር መጓጓዝ ጀመሩ። የ16 ዓመቷ ጮማነሽና ጓደኞቿ ወደ ተስፋይቱ ምድር ለመሻገር የሰነቁትን ተስፋ ወደ ኋላ ትተው ነጎዱ። የነበራቸው ህልም ገና ከጅምሩ ጋሬጣ አጋጥሞት ከመክሸፉ በተጨማሪ በሞት መንጋጋ ውስጥ ሆነው በስጋት ሲማቅቁ መክረማቸው አንሶ ዛሬም ወዴት እየወሰዷቸው እንደሆነ እርግጠኛ መሆን አልቻሉም። ወዴትና ለምን ዓላማ እንደሚሄዱ ጥያቄ እንደሆነባቸው በፍርሃትና በስጋት እንደራዱ ከቀናት በኋላ ጎንደር ደረሱ። ይዟቸው የመጣው መኪና ጎንደር ከተማ በሚገኘው ታላቁ ወህኒ ቤት ግቢ ውስጥ አራገፋቸው። ከዚያች አነስተኛ የጠረፍ ከተማ ፖሊስ ጣቢያ ወደ ጎንደር የተጓጓዙት እስረኞች ወደ 88 የሚሆኑ ቤተ እስራኤላውያን ወጣቶች ነበሩ። እነዚህ ቤተ እስራኤላውያን በጎንደር ወህኒ ቤት ቅጥር ግቢ ሜዳ ላይ እንደተሰለፉ በአንድ ላይ ችምችም ብለው ቀጥሎ የሚሆነውን መጠባበቅ ቀጠሉ። የወህኒው አዛዥ እንዲሁም ከፍተኛ የመንግስት ባለስልጣን እንደሆነ ሁኔታው የሚያሳብቅበት አንድ ደልደል ያለ ሰው ተሰብስበው የሚጠብቁ እስረኞች ዘንድ በመሄድ በንዴትና በቁጣ በታጀበው አስፈሪ ንግግሩ ያስበረግጋቸው ጀመረ። ለምንድነው አገራችሁን ለመክዳት የምትሞክሩት? እዚህ ያላችሁ በሙሉ ወደ ሱዳን ለመሰደድ ስትሞክሩ ነው የተያዛችሁት። ይህንን ህገወጥ ድርጊት የምትፈጽሙበት መንገድ ሙሉ በሙሉ ባይሆንም በከፊል አማጽያን ወንበዴዎች በስፋት የሚንቀሳቀሱበት ስፍራ ነው። እኛ
አደጋ ስቃይ ሳይደርስባችሁ በቁጥጥር ስር እንድትውሉ አድርገናል። ይህንን እርምጃ ባንወስድ ኖሮ በእነርሱ እጅ ተወድቁ ነበር። በመጀመሪያ የያዛችሁትን ይነጥቋችኋል፣ ሴቶች የሆናችሁትንም በመለየት አስገድደው ይደፍሯችኋል፣ ከዚያም ይገድሏችኋል። ይሄ ነው በየቀኑ በወንበዴዎችና በቅጥረኞች ሲፈጸም የነበረው ተግባር። እንዳጋጣሚ ከነዚህ ወንበዴዎች እይታ ብታመልጡና እንደ ሐሳባችሁ ድንበር ተሻግራችሁ ሱዳን ብትገቡ እዚያም ተመሳሳይ ወንጀል በሚፈጽሙ አረቦች እጅ ተወድቃላችሁ። ተዋርዳችሁና ክብራችሁ ተገፎ ለሌላ አሳልፈው ይሰጧችኋል። ከዚያም ለባርነት ወደ ሌላ ሀገር ያጓጉዟችኋል። ለሁለተኛ ጊዜ እንዲያለ የሀገር ክህደት ብትፈጽሙ እንዲሁም የሕገወጥ ዝውውር ተግባር ላይ ብትሳተፉ ያለምንም ቅድመ ሁኔታ የሞት ፍርድ ይፈረድባችኋል። ለመጀመሪያ ጊዜ ስለፈጸማችሁት ስህተት ግን ተገቢውን የማስተማሪያ ቅጣት ታገኛላችሁ ሲል ለየተናነቀው ተናገረ። ይህ ንግግር ነገሮች እንዳበቁ የሚያሳይ መስሏቸው ነበር ለነጮማነሽ። ነገር ግን እንደጠበቁት አልሆነም። ከሜዳው ወደ ማጎሪያ አዳራሾች ከተወሰዱ በኋላ በየተራ እየተጠሩ በአረመኔ ደብዳቤዎችና መርማሪዎች ቶርቸር እየተገለበጡ አሰቃቂ ምርመራ ሲካሄድባቸው ሰነበተ። በደረሰባቸው አሰቃቂ ግርፋትና ስቃይ ምክንያት ብዙዎቹ ሴቶች ከሰውነት ጎዳና ውጭ ሆኑ። በግርፋቱ መክፋት ሳቢያ ጮማነሽ እግሯን ያስነክሳት ስቃይ የሚጎበኛት ጀመረ። በተለያዩ መንገዶች ከሱዳን ተጓጉዘው በእስራኤል ኑሮ የመሰረቱ ኢትዮጵያውያን ቤተ እስራኤላውያን በጎንደር ወህኒ ቤት በእስር ላይ የሚገኙ 88 ቤተ እስራኤል ወጣቶች ስሞታቸውን ማቅረብ ጀመሩ። የኢትዮጵያ መንግስት እነዚህን እስረኞች ይፈታ ዘንድ የእስራኤል መንግስት ግፊት እንዲያደርግ በቴል አቪቭና ኢየሩሳሌም ከተሞች ከፍተኛ ሰላማዊ ሰልፍ አካሄዱ። የእስራኤል ጋዜጦችም ትዕይንተ ሰልፉን ተከትሎ በጎንደር ወህኒ ቤት ለ6 ወራት በእስር እየማቀቁ የሚገኙ ወጣት ቤተ እስራኤላውያንን በተመለከተ በሰፊው መዘገቡን ገፉበት። ይሄው እንቅስቃሴ ያስደነገጠው ደርግ የጎንደር ከተማ ፖሊስ ቤተ እስራኤላውያንን ከባድ ማስጠንቀቂያ በመስጠት እንዲፈታቸው አዘዘ። ነጮማነሽ ለ8 ወራት ያክል ከቆዩበት እስር ነፃ ያወጡትም ከዚህ በኋላ ነበረ። ያልተሳካውን ህልማቸውን እንደሰነቁ ከድካምና ከህመም ጋር ወደ ትውልድ ሰፈራቸው የተመለሱት ጮማነሽና ጓደኞቿ ከቤተሰባቸው ጋር ቢቀላቀሉም ልባቸው ግን እስራኤልን ማለሙን አላቆመም። ለ9 ዓመታት የተረገዘ ጽንስ ሆኖ በሁሉም ልብ ውስጥ አደረ። በወቅቱ በእስራኤል ከሚኖሩ ቤተ እስራኤላውያን ውስጥ 88 ኢትዮጵያውያን አይሁዶች ከእስር እንዲፈቱ በተቃውሞ ትዕይንት ህዝብ ከተሳተፉት ውስጥ አንዱ ዳንኤል ይባላል። ዳንኤል ከልጅነቱ ጀምሮ በየቀኑ ስለ እስራኤል የሚባለውን ሁሉ እየሰማ ነው ያደገው። በ1967 እድሜው 10 ዓመት በሆነበት አንድ ወቅት ላይ አባቱ ፊቱን ወደ ምስራቅ አዙሮ ተንበርክኮ ሲሰግድና ሲጸልይ ያስተውላል። አባቱ በሳምንት ውስጥ ለ6 ተከታታይ ቀናት ሲጸልይና ሲሰግድ ያስተውል እንጂ ለምን እንዲህ እንደሚያደርግ ጠይቆ አያውቅም። አንድ ሰሞን አባቱ ማታ ሁሌም ሰው ወደ መኝታ ከሄደ በኋላ ቁጭ ብሎ መቆዘምና ማሰላሰልን ልማድ ያደረገ መጣ። የሁኔታው ያልተለመደ መሆን ያሳሰባቸው ቤተሰቦቹ ምን ሆኖ እንደሆነ ይጠይቁታል። እስራኤል በጦርነት ላይ ናት፣ እዚህ ቁጭ ከመል እዚያው ሄጄ ብዋጋ ይሻለኝ ነበር ሲል ይመልስላቸዋል። የዳንኤል አባት በመንደሩም ነዋሪዎች ዘንድ የተለየ ዕውቀትና ችሎታ ያለው በመሆኑ በብዙዎች ዘንድ ይታወቃል። ህሙማንን ስለሚፈውስ እንደ ጠንቋይና ባለ አዋቂ ተደርጎ ይታያል። የመንደሩ ሰዎች የዳንኤል አባትን አባባል ሰምተው ዝም ብቻ አላሉ። ለእስራኤል እዋጋለሁ ሲል የተናገረውን ሐሳብ የአንድ ሰሞን መነጋገሪያ አድርገውት እንደነበረ ዳንኤል ያስታውሳል። ይህ ከሆነ ከ2 ዓመት በኋላ
ዳንኤል አባቱን እንግዲህ ይህች ሀገር የኛ አይደለችም ብለህኛል፣ ሀገራችን እስራኤል ነች ካልክ ወደ እስራኤል ለመሄድ ፈልጋለሁና ፍቀድልኝ ሲል ሐሳቡን ያካፍለዋል። የዳንኤል አባት በልጃቸው ጥያቄ ተገርመው ትንሽ ካሰላሰሉ በኋላ ልጄ ጊዜው ገና ነው፣ መሲሁ አልመጣም፣ እሱ ሲመጣ በክብር ሁላችንም አብረን ወደዚያ መሄዳችን አይቀርም ሲሉ ለልጃቸው ይመልሱለታል። እኔ መሲሁ እስኪመጣ አልጠብቅም፣ መሄድ የምፈልገው አሁን ነው ሲል ይመልስላቸዋል። አንተ ገና አልጎረመስክም፣ ብቻህን ወደዚያ ልትሄድ አትችልም ሲሉም ይከለክሉታል። ዳንኤል ግን በአቋሙ ጸና። ለአባቱም ሁለት ምርጫዎችን አቀረበላቸው። ከፈቀድክልኝ ወደ እስራኤል እንድሄድ መርቀህ ሸኘኝ፣ ይህ አይሆንም ካልከኝ ወታደር ቤት ተቀጥሬ ወደ ጦር ሜዳ መሄድ አይቀርም በማለት ቁርጠኛ ውሳኔውን አሳወቃቸው። እንግዲህ ምን ማድረግ እንዳለብህ የምታውቀው አንተ ነህ። ስለዚህ ነገር የሰማኸው በሬዲዮ ነው። እንዴት ነው ልሂድ የምትለው ለሚለው የአባቱ ጥያቄ ተገቢ ነው ያለውን ምላሽ ከሰጠ በኋላ ተግባራዊ ውሳኔውንም ሊተገብር የሐሳብ ዝግጅቱን አጠናቀቀ። የተወለደበትንና ያደገበትን መንደር፣ ወላጆቹን፣ እህቶቹን፣ ወንድሞቹን፣ ወገኖቹን ትቶ ለቀናት የእግር ጉዞ በማድረግ ጎንደር ከተማ ገባ። በጎንደር ለጥቂት ጊዜያት ከቆየ በኋላ በአውቶቡስ አዲስ አበባ ደረሰ። በአዲስ አበባ በነበረው ቆይታ ወደ እስራኤል ለመሄድ የሚያስችለው ተግባር ላይ ተጠምዶ ሰነበተ። ይሁንና በዚያ ጊዜ እስራኤል በኢትዮጵያ ያሉ ፈላሻዎች አይሁድ ስለመሆናቸውና የእስራኤል ዝርያ ስለመሆናቸው ያረጋገጠችበት ጊዜ አልነበረም። ጥያቄውን የሚቀበለው አጣ። ወደ እስራኤል ለመሄድ እንደሚፈልግ የነገራቸው ሌሎች ሰዎች ወደ ምጽዋ ወይም አሰብ በመሄድ አሳ አጥማጆች የሆኑ ፈላሻዎች ወደ ደቡብ እስራኤል ኤልያት ወደብ እንደሚያጓጉዙት ነገሩት። አውቶቡስ ተሳፍሮ ለ2 ቀን ያህል ባደረገው ጉዞ አስመራ ቢደርስም ለ4 ወራት ይሄንን ወደ እስራኤል የሚያደርገውን እድል ሲጠብቅ ከረመ። እንዳሰበው ጉዞ ስላልተሳካለት ወደ ትውልድ መንደሩ ለመመለስ ተገደደ። ጥረቱ ባለመሳካቱ ወደ ትውልድ መንደሩ የተመለሰው ዳንኤል ከአባቱ ሽንቆጣም አላመለጠም። እኛ ለ5000 ዓመታት ስንጠብቅ የነበረውን አንተ በአንድ ዓመት ውስጥ ልትፈጽመው መሞከርህ ምን ያህል ስህተት እንደሆነ እወቅ አሉት። ከ6 ዓመት በኋላ ሐሳቡን ከግብ ለማድረስ አዲስ አበባን ለሁለተኛ ጊዜ ጎበኛት ዳንኤል ዕድሜው 18 ደርሶ ነበር። ከዳንኤል አባት ጋር የሚተዋወቅ ማርዬ የተባለ ጣሊያናዊ ነጋዴ ዳንኤልን ወደ እስራኤል እንዲወስዱላቸው አማክረዋቸው ስለነበረ በቀጥታ ዳንኤልን ይዞ ወደ እስራኤል ኤምባሲ በመውሰድ ከአምባሳደሩ ጋር አገናኘው። በጊዜው ጣሊያናዊው ነጋዴ ወደ ቴል አቪቭ መጓጓዣ የአውሮፕላን ትኬትና ለሆቴል አገልግሎት የሚጠቀምበትን $500 በስሙ ባንክ አስገቡለት። ወደ እስራኤል የሚገባበት ቪዛ የማግኘት ዕድል ተመቻቸለት። ባንክ የገባውን ገንዘብ ተጠቅሞም ወደ እስራኤል ተጓዘ። ጣሊያናዊው ነጋዴ በባንክ ያስቀመጡለትን ገንዘብ የመለሰው እስራኤል ገብቶ 19ኛ ዓመት የልደት በዓሉን ባከበረበት ወቅት ነበር። በጊዜው ወደ እስራኤል ስላደረገው ጉዞ ሲጠየቅ በጊዜው እስራኤል ስለሚጠብቀኝ ሕይወት ምንም የማውቀው ነገር የለኝም፣ የሚቀበለኝ ዘመድ ወይም ጓደኛ አልነበረኝም፣ ስለዚህ ፈርቼ ነበር ብሏል። ቴል አቪቭ እንደደረሰ በርካታ ኢትዮጵያውያን ይኖሩበታል ወደ ተባለው የደቡብ እስራኤል ኤልያት ወደብ ከተማን አመራ። በዚያ በነበሩ ኢትዮጵያውያን እርዳታ በከተማው ካለ አንድ ሆቴል በጽዳት ሰራተኝነት ተቀጠረ። ሆቴሉ ምግብና ማደሪያ ችሎት አዲስ የሆነውን የእስራኤል ኑሮውን ሀብሎ ጀመረ። ለ6 ወራት ያህል በከተማዋ ከቆየ በኋላ ኪቡትስ ወደምትባል የእስራኤል መንደር ዕብራይስጥኛ ቋንቋን ለመማር ተጓዘ። ከ4 ዓመት በኋላ በእስራኤል መከላከያ ሰራዊት ውስጥ ተመድቦ ሲሰራ ቆየ። ዳንኤል ቀስ በቀስ የእስራኤል ሕይወትን እየተለማመደ ቢመጣም
ከቤተሰቦቹ ጋር ሳይገናኝ 14 ዓመታትን አሳልፏል። ናፍቆቱ ሲበረታ በሞሳድ እርዳታ የአውሮፕላን ትኬት ወጪው ተሸፍኖለት ወደ ኢትዮጵያ ለመመለስና ከቤተ ዘመዶቹ ጋር ለመገናኘት ችሏል። ወደ አዲስ አበባ የተጓዘው በሰሜን ጎንደር ገጠር ውስጥ የሚኖሩትን ወላጆቹንና 3 ወንድሞቹን ወደ እስራኤል ይዞ ለመመለስ ነበረ። የዳንኤል ቤተሰቦች በታንኳ በጣና ሐይቅ ላይ ተጉዘው ባህር ዳር ከተማ እንደደረሱ ጉዟቸውን በመቀጠል አዲስ አበባ ለ14 ዓመት ከተለያቸው ዳንኤል ጋር ተገናኙ። ይሁን እንጂ እንደ ሐሳቡ ሁሉንም ቤተሰቡን ይዞ ለመሄድ የነበረው ዕቅድ ሳይሳካ በመቅረቱ አንድ ወንድሙን ብቻ ይዞ ነበር ወደ ቴል አቪቭ የተመለሰው። ወላጆቹና የቀሩት የቤተሰብ አባላት የኢትዮጵያ መንግስት ቤተ እስራኤሎች ከኢትዮጵያ ወደ እስራኤል እንዲጓጓዙ እስኪፈቅድ ድረስ አዲስ አበባ መኖር የጀመሩትም የዳንኤል ሐሳብ ሊሳካ ባለመቻሉ ነበር። ታላቁ ኦፕሬሽን ሰለሞን ወይም ዘመቻ ሰለሞን የተሰኘው እንቅስቃሴ ተግባራዊ እንዲሆን ዋሽንግተን፣ ሞስኮ፣ ቴል አቪቭ፣ ካርቱም ተባበሩ። አዲስ አበባ ውስጥ አዲስ ንቅናቄ መጀመሩን ጮማነሽም ሆነ ዳንኤል ያውቁ ነበር። ጊዜው ደርሶ የሚናፍቋትን ሀገር ለመርገጥ እንቅልፍ አጥተው ማደር ዕለታዊ ተግባራቸው መሆን ጀምሯል። ውድ የሜዳ ትረካ ተከታታዮች የኦፕሬሽን ሰለሞን መጽሐፍ ትረካ ክፍል 1 በዚህ አብቅቷል። በቀጣይ ክፍል 2ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።